በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልካ ቅዱስ ሚካኤል ለዝክረ ስምከ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም እልሃለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨቆኑትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተ ፈጥነ ድረስልኝ። ለስዕርተ ርእስከ ሚካኤል ሆይ ከፈጣሪ በቀር ስነ ባሕሪው ማንም ተመራምሮ ለማይደርስበት ነበልባላዊ ስዕርተ ርእስ ሰላም እልሃለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሣ እኔ አገልጋይን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቦኔን ታረጋጋት ዘንድ ፈጥነ ድረስላት። ለርእስከ ሚካኤል ሆይ መብረቅን ለተጐናጸፈ መልአካዊ ረቂቅ ርእስ ሰላም እልሃለሁ። ተፈጥሮአቸው ከእሳት የሆነ የሰማያውያን መላእክት ሠራዊት አለቃቸው የምትሆን ሚካኤል ሆይ በኀጢአት ተሰነካክዬ ወድቄ እንዳልፍ ገመገም አንተን ድጋፍ አድርጌአለሁና ፍጹም የማዳንን ትድግና በእኔ ላይ ትገልጽ ዘንድ በስተቀኝ ቁመ አለሁልህ በለኝ እንጂ በሩቅ ሆነ አትመልከተኝ። ለገጽከ ሚካኤል ሆይ መሬትና ውኃ ያልተቀላቀለበት ከንፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እልሃለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች ባጹቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመኔን በማቀርብበት ጊዜ ሁሉ መጪውን ዘመኔ በክንፈ ረድኤትህ ተንከባክበ በቸርነትህ ጌጥ አስጊጠኝ። ለቀራንብትከ ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነት የዋነት ለሆነ ቀናብርት ሰላም እላለሁ። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደው ቸርነትህን በልቤ ያወጣለሁ አወርዳለሁ። ስለዚህ ትግድናን ተስፋ አድርጋለሁ። ለዓይንትከ ሚካኤል ሆይ ለሰው ልጅ ይቅርታ ለማስገኘት ወደ ልዑል እግዚአብሔር አሻቅቦ ለሚማለዱ ዐይኖች ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶቼን የምክር መረብ በጣጥሰ ጣልልኝ። ነፍሴንም ሥጋዬን ለአንተ አደራ ሰጥቻለሁና። ለአእዛኒከ ሚካኤል ሆይ የችግረኛን ሁሉ ጸሎት ፈጥኖ ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴንም አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅ አድርገኝ። ለመላእክቲከ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትን አታጓደልብኝ። በችግሬ ጊዜ በትምህርተ መስቀል አመሰቃቅዬ በመጸልይበት ጊዜ ትረዳኝ ዘንድ ፈጥነ ድረስልኝ እንጂ። ለአእናፊከ ሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋር መሥዋዕት በሚያቀርቡ ጊዜ የጽርሐ አርያምን መዓዛ ለተሞሉ አእናፍ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል ያዕቆብ ጠባቂ አንተ ነህና ጓደኞችን መላእክትን እኔ አገልጋዬን ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ለኢሳኒከ ሚካኤል ሆይ መሰበር መጥረስ ለማያገኛቸው ረቂቃን አስናኖች ሰላም እላለሁ። ረዳቴ መልአክ ሆይ በባሕር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህ ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾመሃልና አንተ ቀሲሱ ሚካኤል ለእኔ አገልጋይ ምሕረትን ትለምን ዘንድ ተገቢ ነው። ለልሳንከ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ
የዘለፋ ቃል ላልተናገረ አንደበት ሰላም ላለው። ክብሩ መልአክ ሆይ ክብር ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕል ፊት ቁሜ ልመኔን በማቀርብበት ጊዜ ሁሉ አይዞ አለውልህ በማለት ፈጥነ ድምፅን አሰማኝ። ለቃልከ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃል ሰላም ላለው። ተራዲ መልአክ ሆይ ብስጭትና ፈተና ደርሶብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጄን ለመርዳት ተፋጠን እንጂ የቸርነትህን በር አትዝጋብኝ። ለስትንፋስከ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒት ፈውስ እፍ ለሚለው እስትንፋስ ሰላም ላለው። ድል አድራጊ መልአክ ሆይ ያ የቀድሞ ዓመፀኛው አውሬ ዲያብሎስ የጥንት ተንኰሉን ሊተው አልቻለምና የጦር መሣሪያን ታጥቀህ መጥተህ ድምጥማጡን አጥፋው። ለጉርኤከ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪሞላ ድረስ የምስጋና ቃል ለሚያስተጋባው ጉሮ ሰላም ላለው። ትጉ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝም ማልደሃለሁ። ለክሳድከ ሚካኤል ሆይ ከዕንቁ ባሕሪ ይልቅ የሚያስደንቅ የሥነ ተፈጥሮ ሀብላ ጠለቀ ክሳድ ሰላም እልሃለሁ። ሩሩ ሚካኤል ሆይ አዝመናትን በየክፍላቸው ጽፌ የምታዘጋጅነ የሕዝብን ኀጢአን ለማቃለል ለካህን ሥልጣን ሰጥቶታልና በአማላጅነት መሥዋዕት ቁርባን ኀጢአቴን አቃልልልኝ። ለመትከፍትከ ሚካኤል ሆይ የብርሃን ልብሰ ተክኖ ለተጎናጸፈ መትከፍት ሰላም እልሃለሁ። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳት ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በማት ቀንበር ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። ለአክናፊከ ሚካኤል ሆይ ለይቅርታና ለቸርነት ረቦ ለሚታዩ እሳታውያን አክናፎች ሰላም ላለው። የልውያኖች ሉል ሆይ እግዚአብሔር ኃይሉ የሚገልጽብህ የኃይል መልአክ ነህና የረድኤትህን ኃይል ከኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስሉ መስሎ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ለአክናፊከ ሚካኤል ሆይ እንደ ፀሐይ ስነ ጸዳል ለሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎች ሰላም ላለው። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተመልክተ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዞተኞች ሚካኤል ሆይ መጣልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ለአክናፊከ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆነ አክናፎች ሰላም እልሃለሁ። ክብሩ የሰማያን ካህናት አለቃ ሆይ ከዕለት እኪት አድነን፣ ከጥፋት ሁሉ ሰውረን። ለዘባንከ ሚካኤል ሆይ እሳታውያን ልብሰ ተክኖ ለተጎናጽፎ ነጸብራቃውያን ሞጣን ለደረበ ዘንባ ሰላም እልሃለሁ። የምሕረት አማላጅ ሆይ የስንዴ አዝመራ ያደል በአንደበቴ በከንፈሬ ምስጋና አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበለኝ። ለእንግድአከ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያደል የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናንን ለተሸከመ እንግድአ ሰላም እልሃለሁ። ጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔ ባሪያም በጸሎት ከማሰብ አትርሳኝ። ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ለሕንጽከ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በቅፉ ለታቀፈ ሕፅን ሰላም እላለሁ። ክብሩ መልአክ ሆይ የአእላፍ መላእክት መስፍናቸው አንተ ነህና በችግሬ ጊዜ ትረዳኝ ዘንድ በአየር ላይ እንደሚበር ንስር በሁለት ክንፎች እየበረርክ ድረስልኝ። ለአእዳዊከ ሚካኤል ሆይ የመብረቅ መስቀል ምልክት ያለበት በትረ ወርቅ ለጨበጡ እጆች ሰላም እላለሁ። ሊቀ መላእክት ሆይ በገደመ ራማ የምትኖር የዋር ግብ ዋኖስ ወይም ዋልያ አንተ ነህና
የሕፃናት እድገት በነጋው እንዲጨምር ጽድቅ በኔ በባሪያ ላይ እድገቷን ታሳይ ትግለጽ። ለመዝራእትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግሞ እንዳይወርቁ ድጋፍ ለምትሆናቸው መዝራእት ሰላም እልሃለሁ። ረዳቴ መልአክ ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለቴም ለምን ተገቢው ድርሼን ስጠኝ። ለኩርናእከ ሚካኤል ሆይ ነበልባላዊ እጅ መገጣጠሚያ ለሆነው ኩርናህ ሰላም እልሃለሁ። ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሣ ነፍስና ሥጌ በታወኩ ጊዜ ጓደኛው እንዲረዳ እኔ ባሪያን ተረዳኝ ዘንድ ወደ አንተ እማጸናለሁ። ለእመትከ ሚካኤል ሆይ በመርፌ በክር የሚሰፋ ልብስ ሳይሆን የተራአዲነት ልብስ ጸምር እየመጠነ ለሚያጎናጽፈው ረቂቅ ክንድ ሰላም እላለሁ። ተራዲ መልአክ ሆይ አቤቱ ታድነኝ ዘንድ ፍቃድን ለመጠየቅ ወደ አንተ ድምፄን አሰምቼ እማልዳለሁ። እኔን አገልጋይን ተግተህ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ለእራህከ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ እጅ መዳፍ ሰላም እልሃለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጸዓዳ ጻፉ መስልሃለሁና መዓዛው የጣፈጠ ሽቱ ቅባኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነት ጥቂት ድርሻ ብቻ ነውና የምፈልገው። ለአጻብኢከ ሚካኤል ሆይ በትጓን እረኞች ትጋት የተነሣ ደቂቀ አባግ በበረከቱ ጊዜ መጻሕፍትን ላዘጋጁ ጣቶች ሰላም እልሃለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሚሆን የእግዚአብሔር የመሳቱ ካህን ነህና በመሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች ለእግሮቼ የሕይወት ጫማን ያዘጋጁልኝ። ለአጽፋረ እድከ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርእስተ አጻብ ላይ ለሚያንጸባርቁ አጽፋሮች ሰላም እላለሁ። ፈጥኖ ደራሽ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ እንደ ሕሊናዋ ወደ አንተ ዘርግታ ትማለዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስኩልሽ በላት። ሰላም እብል ለዘዚአከ ገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም እላለሁ። ክብሩ መልአክ ሆይ ክብር ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋዬ ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ለከርስከ ሚካኤል ሆይ እንዳይማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ሆድ ሰላም እልሃለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቆመ በጸሎትህ ኀጢአቴን ታስተሰሪ ዘንድ እኔ አገልጋይ ካህኑ ሚካኤል እያልኩ እማልድሃለሁ። ለልብከ ሚካኤል ሆይ ቂም በቀል የሌለበት የርኅራኄና የዋህነት መስገን ለሆነ ልቦና ሰላም እላለሁ። የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤል ልጆች ባሕሩን ከፍለ በባሕር ማዕከል እንዳሳለፍካቸው እኔንም አገልጋይን ከስውር ወጥመድ ሰውረ በሰላም አሳልፈኝ። ለኩላሊቲከ ሚካኤል ሆይ በውስጠ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩላሊት ሰላም እላለሁ። እያሉ መልአክ ሆይ ኃይልን የሰው ኃይል ሊከላከሉ አይችልምና እንግደለው እናጥፈው የሚሉትን ጠላቶችን ጸጋግ በቀላቀለ አውሎ ንፋስ በታትነ ከገጸ ምድር አጥፋቸው። ለሕሊናከ ሚካኤል ሆይ ከይቅርታና ብረት ብቻ በተቀር እሳትና ተንኰልን ለማያስብ ሕሊና ሰላም እልሃለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻን አንሳ፣ ነበልባላዊ ሰይፍን በጠላቴ በዲያብሎስ ላይ መዝዘ ተነሳሳበት። በንዋየ ውስጥከ ሚካኤል ሆይ መጎናጸፊያው ነበልባላዊ ህዋከር ስለሆነ ንዋየ ውስጥ ሰላም እላለሁ። ክብሩ መልአክ ሆይ የእግዚአብሔር ትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ። እኔ አገልጋይን ከሞት ኃጢአት አድነኝ፣
ለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክቶ ሄዶ ለህንብርትከ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ እምብርት ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያን እውነተኛውን ኅብስት ሕይወት መግበኝ። ለሐቋከ ሚካኤል ሆይ መብረቅን በተመላ የነጸብራቅ ዝናን ለታጠቀ ወገብ ሰላም እልሃለሁ። ታጋሹ መልአክ ሆይ ከመዓት የራቅ የምሕረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ለአቁያጽከ ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስታክሎ ያቆማቸው አጽኖ አድኖ ለሌለባቸው አቁያጽ ሰላም እልሃለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገ ከፍተ ያሳለፍክ አንተ ነህና ከባዱን የኀጢአት ሸክም ከላይ ታወርድልኝ ዘንድ በክንፍ እየበረርክ ድረስልኝ። ለአብራኪከ ሚካኤል ሆይ የሰው ልጅ ከኀጢአት ለማስተሰረይ ወደ ፈጣሪ በሰጊድ ለሚማልዱ አብራክ ሰላም እልሃለሁ። የሁሉ ጠባቂ ሆይ በባሕሪው ባለ ጥበብ የዓለምን የፈጠረ የእግዚአብሔር ልዩ መልእክተኛ ነህና የራሔልና የልያን ልጆች ከነሱ ባለመለየት ለ40 ዘመን እንደጠበቅካቸው እኔ አገልጋይም በጠላቶቼ እንዳልበዘበዝ ከኔ ሳትለይ ጠብቀኝ። ለኢጋሪከ ሚካኤል ሆይ የተከፉትን ለመጎብኘት በንፋስ ሰረገላ ለሚሮጡ እግሮች ሰላም እልሃለሁ። ቅንነት ያለ መልአክ ሆይ ከአመፃ ከተንኰል ንጹሕ ልብ የዋንህና እግሮቼን ከስተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተኸኝ ሕይወትን ፍሬ ለማብላት አብቃኝ። ለሰኮናዊከ ሚካኤል ሆይ በስተት ጎዳና ለማይጓዙ ሁለቱ ሰኮናዊ ሰላም እልሃለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዊን ፍጡር ለመርዳት ፈጣን ነህና የሕይወቴን ተረፍ ተንከባክቤ ኖርባት ዘንድ በቸርነት ጥላ ሥር አስቀምጠ ጠብቀኝ። ለመከይድከ ሚካኤል ሆይ የሕይወትን የሳግለን ለተጫማ መከይድ ሰላም እልሃለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙ ድምፅን ለመስማት ጆሮን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንን ሁሉ እዝነ ልቦናው ክፈትለት። ለአጻብኢከ ሚካኤል ሆይ ተፈጥሯቸው ከነደሳት ለሆኑ ጣቶች ሰላም እልሃለሁ። ኃያሉ መልአክ ሆይ ኃይል ሰማያዊ የተቀናጀንህና በፍጹም ረድኤት ከጥፋት ድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎት ሰውነቴን አስጠጋለሁ። አንተን የተጠጋ ደካማም ቢሆን ብርቱ ጽኑ በሚሆን ኃይል ይድናልና። ለአጽፋረ እግርከ ሚካኤል ሆይ የሰው ልጅ ለመርዳት በእርዳያ ጎዳና በሚፋጠኑበት ጊዜ እቅፍተ እብል ለማያደናቅፋቸው ለእግር አጽፋር ሰላም እልሃለሁ። ትጉ መልአክ ሆይ በአካል ሦስት በመለኮት አንድ ለሚሆን አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለ። ስለዚህ በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ በአንተ ላይ ስለሆነ ቸል አትበለይ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ለቆምከ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆም ሰላም እልሃለሁ። ሩሩ መልአክ ሆይ ሰማያዊ ርግበ ገነት አንተ ነህና ከኀጢአት በረሃ ዋይ መጠለያ ይሆኑን ዘንድ ሁለቱ ክንፎችን እንደ ድባብ በኔ ላይ ዘርጋቸው። ለመልክዓቲከ ሚካኤል ሆይ በየስማቸው በየአንጻራቸው ጸንቶ ለሚገኙ ለመልክ ባሕርያት ሰላም እልሃለሁ። ብርሃናዊ መልአክ ሆይ በልብሰ ብርሃን የተጌጥክ የተሸለምክ እንደመሆን በዘመኑ ሁሉ ወዳጅነት እጅግ ጠቃሚ ነው። የወዳጅን ኀጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ለመልክዕከ በአምኖሆ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክ ሰላም እልሃለሁ። የምሕረት አማላጅ ሆይ ቸርነት የዋነት ልማድ ነውና
ጠላት በመንገድ ሸምቆ እንዳስደነግጠኝ ሰይፍህን መዝዘህ ተገለጥና በርግጎ ገደል ይግባ። ለመልክዕከ ሚካኤል ሆይ በአራቱ ማዕረገ ንሆት እንደ ተመለከትነው በዓይን ታይቶ ለማይመረመር መልክ ሰላም እልሃለሁ። የዋው ሚካኤል ሆይ በየዋነት በንጻ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳና ምራኝ። አምሃ ሰላም አቀረብኩ። ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ ቀርባለሁ። ሉል መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋና እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። ኦ ሚካኤል አማላጃችን፣ ሚካኤል ሆይ ፈጥኖ ደራሻችን፣ ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህ እኮን። የሰማያን ሊቃነ መላእክት ሁሉ አንተ አለቃቸው ነህ እኮን። ይልቁንም የልዑላን ልዑል አንተ ነህና በጠራው ጊዜ ሁሉ በይቅርታ በቸርነት ድረስልኝ፣ አትራቀኝ። ሰላም ለከ ሚካኤል። የተጨነቀውን የተጨቆነውን ነፃ የምታወጣው መልአክ ሆይ ሰላም ላንተ ይሁን። ሠራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትን በማመን የለመነ ሁሉ በክንፈ ረድኤት የምትሰውር ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰ ደግፈ የምታጽናናው ሚካኤል ሆይ አንገትን ዘንበል ቀለስ አድርገ በፈጣሪ ፊት ሰግደኛ ባሮቹን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን አማልድ ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ ባሪያ በአምሳሌ የፈጠርከን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። አቡነ በሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን፣ ኀጢአታችን በደላችን ሁሉ ይቅረን ዘንድ ለዘላለሙ አሜን። ዛሬም ዘወትርም ለዘላለሙ አሜን።